ደግሞ መያዝ የነበረበት መጠን አለ የሚኖርበት ማለት ነው። ስለዚህ በእጅ ሲያዝ ከኦብጀክት ጋር ግንኙነቱ ሲደረግ ልዩነቶች አሉት እና እሱ ላይ ተጽዕኖ ይመጣል። ብልት ላይ ደግሞ ያሉ ነርቮች፣ የደም ስሮች በጣም ሴንሲቲቭ ናቸው፣ ቀጫጭን ናቸው። ስለዚህ በጣም በሚያዝበት ጊዜና ያ መያዝ ድግግሞች በሚኖርበት ጊዜ ላይ ይሄ ችግር ይመጣበታል እና ብልት እንዳይነሳ ያደርገዋል። ይሄ ግሎሲቭ ደግሞ በሚደረግበት ጊዜ አብዛኛውን ጊዜ ቶሎ ተደርጎ ወደ አክቲቪቲዎቻችሁ መመለስ ነው የምታስቡት እና በዛም ምክንያት ደግሞ አይምሮ ወደዛ ልምምድ ራሱን ሼፕ ያደርጋል ማለት ነው። ስለዚህ ግንኙነት ሲታሰብ ቶሎ በደቂቃዎች ውስጥ ግንኙነቱ ማለቅ እንዳለበት አይምሮ ያስብና ቶሎ መጨረስ ችግር ትጋለጣላችሁ። ስለዚህ ድንግልና ደም በማፍሰስ አይደለም። ፕላስ ደግሞ የሴት ድንግልና ከወንድ የበለጠ አላ እናንተም ድንግል ሆናችሁ ነው ድንግል ማግባት አለባችሁ። የኔም ፖይንት እሱ ነው። ባይ ዘ ወይ ወንዶች ድንግል ሴት ነው የምንፈልገው ካላችሁ ራሳችሁ ድንግል ናችሁ ወይ አይደል? ሪሌሽንሺፕ ላይ ማን ነው ለዚህ ነገር በጣም የሚገፋፋው ራሱ? አዎ ኢቭን እኔ ጋር ከሚመጡት ታካሚዎች በእንትን አይደለም በፍቃደኝነት በፍላጎት እንትን ብለው አይደለም፣ በስነ ስርዓት ወንዶች ራሳቸው ይቀሙና ነው ሌላ ሴት ጋር ሄደው ድንግል መሆን አለብሽ የሚሉት። ያለ ፍቃደኝነት ጥቃት የደረሰባት ሴት ናት እንደዚህ አይነት ነገር ተጨንቃ የምትመጣው። ማነው የወሰደው? ወንድ። ማነው ድንግል መሆን አለብሽ የሚለው? ወንድ። ፌር አርጉት ጨዋታውን። ደግሞ ኢቭን አሁን ሪሰርች ግንኙነት ማድረግ ስራ አይደለም። ስራ እየመሰለ ከሆነ እያስጨነቀ ያለ ነገር አለ ማለት ነው። ግንኙነት ሪላክስ የምታደርጉበት ነገር መሆን አለበት። ከሚስታችሁ ጋር ግንኙነት በምታደርጉበት ጊዜ ኮንፊደንት ሆናችሁ ደስ ብሏችሁ እርካታ አገኛለሁ ብላችሁ ስትሬስን ሪሊፍ አድርጋለሁ ባለቤቴን አስደስታታለሁ የሚባል አይነት ኮንፊደንስ ኖሯችሁ ነው ልትገቡበት የሚገባው። ካልሆነ ስራ ነው የሚሆነው። ብዙ ጊዜ ስንፈተ ወሲቦች ስለ ልቦናዊ የሆኑ ነገሮች ናቸው። አንድ ጊዜ የሆነ ነገር ተፈጥሮ ያ ነገር ተደግሞ ይመጣል በሚባል አይነት ሀሳብ ብዙ ጊዜ ስራ ላይ ባለ ጭንቀት፣ ሪሌሽንሺፕ ላይ ባለ ጭንቀት ሁሉ ስንፈተ ወሲብ ደግሞ ስለ ልቦናዊ ነው ማለት አይደለም። ስለ ልቦናዊን የምትለዩበት ነገር ምንድን ነው? ሁኔታ ይመርጣል፣ ሰው ይመርጣል፣ ያላችሁበት ነገር ላይ በጣም ዲፔንድ ያደርጋል። አካላዊ ከሆነ ሰው አይመርጥም፣ ጊዜ አይለይም፣ አንድ አይነት ነው ሁሉ ጊዜ። ጠዋት አይቆምም። ሁሉ ግንኙነት ላይ የመጀመሪያ ዙርም ሁለተኛ ዙርም ሶስተኛ ዙርም ቶሎ ይጨርሳል። እዛኔ ነርቭ ላይ፣ ደም ስር ላይ፣ ሆርሞን ላይ፣ ጡንቻ ላይ ያሉ ችግሮች ሊሆኑ ይችላሉ። እነሱ በትክክል ሕክምና ማድረግ አለባችሁ ማለት ነው። ስለ ወንድ ብልት በአብዛኛው ጊዜ የምጠየቀው 5 ጥያቄዎች። መጀመሪያ መጣመም ኖርማል ነው ወይ? አዎ፣ እስከ 30 ዲግሪ ድረስ መጣመም 20% የሚሆኑ ወንዶች አላቸው። መጣመም የሚያሳስበን 3 ነገር ሲሆን ነው። አንደኛ አዲስ ሲሆንና ከዚህ በፊት ያያችሁት ካልሆነ፣ ሁለተኛ ደግሞ ከ30 ዲግሪ በላይ ሆኖ ለሴቷ ግንኙነት ላይ ህመም መፍጠር ከጀመረና፣ ሶስተኛ ደግሞ መጣመሙ ራሱ ህመም ካለው። ሁለተኛ ህመም ይኖረዋል ወይ? ማንኛውም ብልት ቆመም በግንኙነት ጊዜም ወይም በኖርማል ጊዜ ማለት ነው ማመም የለበትም። ብልት አካባቢ ህመም እየተሰማችሁ ከሆነ ወይ የኢንፌክሽን ምልክት ነው ወይም የተጎዳ ነገር አለን ማለት ነው። ስለዚህ ሄዳችሁ ቼክ መደረግ አለባችሁ። ሶስተኛ ብልት አካባቢ ያለ ማሳከክና መላላጥ። ብዙ ሰዎች እንደዚህ አይነት ነገር ሊያጋጥማቸው ይችላል፣ ግን ቼክ ማስደረጋችሁን እንዳትረሱ። ቢከዝ የተለያዩ አይነት የቆዳ በሽታዎችና የአባላዘር በሽታዎች ምልክት ሊሆን ስለሚችል። አራተኛ ደግሞ የሁለት ወንዶች ብልት በፍጹም አንድ አይነት ሊሆን አይችልም። ስለዚህ የጓደኛችሁን ብልት በተለያየ አጋጣሚ ካያችሁትና ከናንተ ማለት ነው በመልክም ሆነ በቅርጽም ሆነ በቁመትም ከተለየ የናንተ ችግር አለበት ማለት አይደለም፣ ወይም የሱ ችግር አለበት ማለት አይደለም። አምስተኛ ደግሞ የብልት መጠን እድገት የሚያቆምበት እድሜ ስንት ነው? ከ16 እስከ 19 እና ብልት ደግሞ ሲቆም ከ10 እስከ 13 ሴንቲሜትር ከሆነ ኖርማል ነው። እነዚህን ጥያቄዎች የተጠየቅኩት አንዱ ነገር ለስንፈተ ወሲብ አጋልጦኛል ከሚባል ፍራቻ ነው። ስንፈተ ወሲብ ስለተጣመመ፣ ብልት ስላጠረ፣ ኦር ሼፑ ስለተቀየረ ወይም እዛ አካባቢ መላላጥና ሌሎች ነገሮች ስላሉ አይደለም። ደም ስር ላይ፣ ነርቭ ላይ፣ ሳይኮሎጂ ላይ፣ ጡንቻ አካባቢ እና ሆርሞን ላይ ያሉ ችግሮች ናቸው። እነሱ ደግሞ እንደ አግባብነታቸው መታከም የሚችሉ ነገሮች ናቸው። ብልቴ ቶሎ አይቆምልኝ የምትሉ ሰዎች አላችሁ እና ቶሎ የሚባለው ቃል ምንድን ነው? አሁን ጥያቄ ግንኙነት ጊዜ ብልት ሲቆም
ደረጃዎች አሉት። መጀመሪያ ፍላሲድ ፌዝ ነው። ፍላሲድ ፌዝ ማለት ኖርማል በቃ ሌት ተቀን እንቅስቃሴያችሁን በምታደርጉበት ጊዜ የሚሆነው ነው ማለት ነው። የቆመ ነገር አይደለም፣ ልፍስፍስ ብሎ ቤዝ ላይን ሆኖ የሚቀመጥበት። ሁለተኛው ፊሊንግ ፌዝ ይባላል። ፊሊንግ ፌዝ ማለት ለግንኙነት የሚያነሳሳችሁ አንድ ነገር ካያችሁ በኋላ ማለት ነው። ያ የብልት መቆም ፕሮሰሱ ሲጀመር ነው። ብልት አካባቢ ያሉት ደም ስሮች ሰፋ እያሉ ወደ ብልት ደም የሚመጣበት ጊዜ ነው ማለት ነው። ይህ ነገር ብዙ ጊዜ ለግንኙነት የሚያነሳሳችውን ነገር ካያችሁ ከ5 እስከ 30 ሰከንድ ድረስ መሄድ ይችላል። ሶስተኛው ፉል ኢሬክሽን የምንለው ነው። ፉል ኢሬክሽን ማለት ፉሊ ኢሬክት ልትሆኑ ነው ማለት ነው። የዛን ጊዜ ብልት አካባቢ ያሉት ደም ስሮች እስከ መጨረሻ ድረስ ሰፍተዋል። ደም በውስጥ በትክክል እየገባ ነው። እዛ አካባቢ ያሉት ጡንቻዎች በትክክል ሰርተው ብልትን ለማቆም እየሞከሩ ነው። ይህ ብዙ ጊዜ ለግንኙነት የሚያነሳሳችውን ነገር ካያችሁ በኋላ ከ1 እስከ 3 ደቂቃ ድረስ የሚፈጅ ነገር ነው ማለት ነው። ከዛ በኋላ ሪጂድ ፌዝ ይባላል። ብልታችሁ ግትር የሚልበት ጊዜ ነው። ይህ ማለት ለግንኙነት የሚያነሳሳችውን ነገር ካያችሁ ሞስት ፕሮባብሊ ከ3 እስከ 5 ደቂቃ ሊቆይ ይችላል። ይህ ጊዜ ማለት ነው ወደ ሴት ብልት የመግባት ጊዜያችሁ ደርሷል ማለት ነው። ከዛ በኋላ ደግሞ ዲቱሜሰንት ፌዝ እንለዋለን፣ ወይም የቆመው ብልት የሚልፈሰፈስበት። ይህ ነገር የዘር ፈሳሽ ልክ እንደጨረሳችሁ የሚፈጠር ነገር ነው። ሙሉ ሪጅድ ግትር ብሎ ብልት ውስጥ ይቆምበት የሚፈጀው ሰዓት ባይ ዘ ዌይ በትክክል እንደዚህ ተብሎ የሚቀመጥ ያለው በእድሜ በሳይኮሎጂካል ፋክተሮች በሆርሞናል ነገሮች ደም ስር ላይ እና ልብ ላይ ባሉ ችግሮች እና በተለይ ደግሞ ከምንም ነገር በላይ ለግንኙነት ያነሳሳችሁ ነገር የእይታ ነገር ነው ወይስ የንክኪ ነገር ነው? በግንኙነት ጊዜ በምንፈልገው ሰዓት ወዲያውኑ መቆሙ ሳይሆን ሊያሳስበን የሚገባን ጠዋት ላይ በትክክል ይቆማል ወይ የሚባለው ነገር ነው። ጠዋት ላይ ካልቆመ ደም ስር ላይ፣ ነርቭ ላይ፣ ሆርሞን ላይ ያሉ ችግሮች ይኖራሉ። የዛን የመታችሁ ቼክ መደረግ አለባችሁ ማለት ነው። ብልቴ ቶሎ አይቆምልኝ የምትሉ ሰዎች አላችሁ እና ቶሎ የሚባለው ቃል ምንድን ነው? አሁን ጥያቄ። ግንኙነት ጊዜ ብልት ሲቆም ደረጃዎች አሉት። መጀመሪያ ፍላሲድ ፌዝ ነው። ፍላሲድ ፌዝ ማለት ኖርማል በቃ ሌት ተቀን እንቅስቃሴያችሁን በምታደርጉበት ጊዜ የሚሆነው ነው ማለት ነው። የቆመ ነገር አይደለም፣ ልፍስፍስ ብሎ ቤዝ ላይን ሆኖ የሚቀመጥበት። ሁለተኛው ፊሊንግ ፌዝ ይባላል። ፊሊንግ ፌዝ ማለት ለግንኙነት የሚያነሳሳችሁ አንድ ነገር ካያችሁ በኋላ ማለት ነው። ያ የብልት መቆም ፕሮሰሱ ሲጀመር ነው። ብልት አካባቢ ያሉት ደም ስሮች ሰፋ እያሉ ወደ ብልት ደም የሚመጣበት ጊዜ ነው ማለት ነው። ይህ ነገር ብዙ ጊዜ ለግንኙነት የሚያነሳሳችውን ነገር ካያችሁ ከ5 እስከ 30 ሰከንድ ድረስ መሄድ ይችላል። ሶስተኛው ፉል ኢሬክሽን የምንለው ነው። ፉል ኢሬክሽን ማለት ፉሊ ኢሬክት ልትሆኑ ነው ማለት ነው። የዛን ጊዜ ብልት አካባቢ ያሉት ደም ስሮች እስከ መጨረሻ ድረስ ሰፍተዋል። ደም በውስጥ በትክክል እየገባ ነው። እዛ አካባቢ ያሉት ጡንቻዎች በትክክል ሰርተው ብልትን ለማቆም እየሞከሩ ነው። ይህ ብዙ ጊዜ ለግንኙነት የሚያነሳሳችውን ነገር ካያችሁ በኋላ ከ1 እስከ 3 ደቂቃ ድረስ የሚፈጅ ነገር ነው ማለት ነው። ከዛ በኋላ ሪጂድ ፌዝ ይባላል። ብልታችሁ ግትር የሚልበት ጊዜ ነው። ይህ ማለት ለግንኙነት የሚያነሳሳችውን ነገር ካያችሁ ሞስት ፕሮባብሊ ከ3 እስከ 5 ደቂቃ ሊቆይ ይችላል። ይህ ጊዜ ማለት ነው ወደ ሴት ብልት የመግባት ጊዜያችሁ ደርሷል ማለት ነው። ከዛ በኋላ ደግሞ ዲቱሜሰንት ፌዝ እንለዋለን፣ ወይም የቆመው ብልት የሚልፈሰፈስበት። ይህ ነገር የዘር ፈሳሽ ልክ እንደጨረሳችሁ የሚፈጠር ነገር ነው። ሙሉ ሪጅድ ግትር ብሎ ብልት ውስጥ ይቆምበት የሚፈጀው ሰዓት ባይ ዘ ዌይ በትክክል እንደዚህ ተብሎ የሚቀመጥ ያለው በእድሜ በሳይኮሎጂካል ፋክተሮች በሆርሞናል ነገሮች ደም ስር ላይ እና ልብ ላይ ባሉ ችግሮች እና በተለይ ደግሞ ከምንም ነገር በላይ ለግንኙነት ያነሳሳችሁ ነገር የእይታ ነገር ነው ወይስ የንክኪ ነገር ነው? በግንኙነት ጊዜ በምንፈልገው ሰዓት ወዲያውኑ መቆሙ ሳይሆን ሊያሳስበን የሚገባን ጠዋት ላይ በትክክል ይቆማል ወይ የሚባለው ነገር ነው። ጠዋት ላይ ካልቆመ ደም ስር ላይ፣ ነርቭ ላይ፣ ሆርሞን ላይ ያሉ ችግሮች ይኖራሉ። የዛን የመታችሁ ቼክ መደረግ አለባችሁ ማለት ነው።